ኢትዮጵያ ጠንካራ ሊያረጓት የሚችሉ ነገሮች አሉ ብያምናለሁ። የሀገር ምልክት ሊሆኑ የሚችሉ ተቋማትን ለመገንባት ምን አይነት ስራዎች ናቸው የሚያስፈልጉት? ልዩ መሪዎች ያስፈልጋሉ። አንድን ነገር ከስር ጀምሮ ገንብቶ አንድ ቦታ ለማድረስ ተቋማት በትውልድ መቀየር ውስጥ፣ በመንግስታት መቀየር ውስጥ፣ በስርዓት መቀየር ውስጥ በምን መልኩ ነው መቀጠል ያለባቸው? እኛ የምንኖረው ቢበዛ 70 80 90 ዓመት ገደማ ነው አይደል? የወጣቱ ግሩፕ አዲስ ቴክኖሎጂ ነው፣ አዲስ አስተሳሰብ ነው፣ ኢንተርናሽናሊስት ነው። ሀገር ቀጣይነት ባለው መልኩ በፍጥነት እንድታድግ ምን አይነት ስራዎች ናቸው የሚያስፈልጉ? በቅብብሎሽ መሻሻል የሚያስፈልጉትን ነገሮች ማሻሻል ነው። እርስዎ እንግዲህ ኢትዮጵያን ጠንካራ የሚያደርጉ 3 ነገሮች አሉ ይላሉ። በዓለም ላይ ጎልቶ ለመታየት መወዳደር አለበት። ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾች፣ ይህ ፋና ፖድካስት ለሀገር የተሰኘው ዝግጅታችን ነው። በዛሬው ዝግጅታችን አንድ እንግዳ ጋብዘናል። እንግዳችን የሜድሮክ ኢንቨስትመንት ግሩፕን ከ20 ዓመታት በላይ መርተዋል። የስራ ህይወታቸው የሙያ ህይወታቸውን ደግሞ ስንመለከት ከአቪዬሽን ዘርፍ እስከ ዩኒቲ ዩኒቨርሲቲ ፕሬዚዳንትነት ድረስ የዘለቀ ረጅም ህይወት ያለው ነው። እንግዳችን ዶክተር አረጋዊ ይልማ ናቸው። ዛሬ ከእሳቸው ጋር ለሀገር ላይ ተገናኝተናል። ለሀገር የሚጠቅሙ ሀሳቦችን እያነሳን እያወጋን ቆይታ እናደርጋለን። ለሀገር ተጀምሯል። ብርሃን አበራ ነኝ። አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። ዶክተር ወደ ፋና ፖድካስት ስለመጡ ለሀገር የሚጠቅሙ ሀሳቦችን ደግሞ እኔም በበኩሌ ለሀገር የሚጠቅሙ ሀሳቦችን አዋጣለሁ ብለው ፈቃደኛ ሆነው ጥሪያችንን አክብረው ስለመጡ እጅግ በጣም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ለሀገር ያልሆነ ለማን ይሆናል? እንግዲህ ለሀገር ይጠቅማሉ ያልናቸውን ሀሳቦች የምናነሳበት ነው። ሀገር የምትገነባው በሀሳብ ነውና እንደው የሀሳብ ፍጭት የሚደረግበት ለሀገር የሚጠቅሙ ለሀገር ይበጃሉ የምንላቸውን ሀሳቦች የምናንሸራሽርበት ነውና ምሁራኖች ይመጣሉ። በተለያዩ ዘርፍ በተለያየ መስክ ላይ የተሰማሩ ሰዎች እየመጡ ምንወያይበት ነውና እርስዎ ስለመጡ በድጋሚ እጅግ በጣም አመሰግናለሁ። እንደው እርስዎ እንግዲህ በተለይ በተቋማት ግንባታ፣ በተቋማት አመራርነት፣ በትምህርቱም ዘርፍ ለረጅም ጊዜ የቆየ ልምድ እውቀት አለዎትና እነዚህ ጉዳዮች ላይ በሰፊው እያወራን እየተወያየን ሀሳቦችን እያነሳን ነው ቆይታ የምናደርገው። ለውይይታችንም ለሀሳባችንም መግቢያ እንዲሆነን ከልጅነቱ ብንጀምር ብዬ አሰብኩኝ። ብዙ ጊዜ ማንነታችን አሁን ያለው ማንነታችን አሁን ያለው ኢትዮጵያዊነታችን አሁን ላይ ያለው አመለካከታችን የልጅነታችን ውጤት ነው ይባላልና እርስዎ በልጅነት ህይወቴ በተለይ ወልዲያ ከተማ ላይ የነበረኝ ቆይታ እዛ የነበረኝ የትምህርት ጊዜ እዛ የነበረው የልጅነት ጊዜ አሁን ላለው ማንነቴ ትልቅ አስተዋጽኦ አድርጓል ይላሉና እንግዲህ ወልዲያ መገናኛ ናት። የብዙ አካባቢዎች ከተለያዩ አካባቢዎች የሚመጡ ሰዎች በአንድነት በአብሮነት ብዝሃ ባህል ብዝሃ ቋንቋ የሚስተዋልባት የሚታይባት ውብ ከተማ ነችና እኔም በደንብ ነው ማውቃት ወልዲያን። እዚች ቦታ ላይ ቆይተው እዚች ቦታ ላይ ኖረው እዚህ ቦታ ላይ ተምረው ያሳለፉበት ጊዜ አሁን ላለኝ ማንነት ትልቅ አስተዋጽኦ አለው ይላሉና እንደው ይህንን ከማንሳት ብንጀምር ዶክተር። ቆንጆ ነው። ማንኛውም ሰው እንግዲህ ይወለዳል፣ የተወሰነ ጊዜ ወጣት ይሆናል፣ ከዛ በኋላ ሸምገል እያለ ይሄዳል። የመጀመሪያዎቹ 20 ዓመት አካባቢ ላይ ያሉ እድሜህ ማንነትን የሚቀርጹ ናቸው እና እኔ የተወለድኩት ጎንደር ነው፣ ግን ትምህርት ቤት ኤሌመንታሪ ስኩል የተማርኩት ወልዲያ ነው፣ ሃይ ስኩሉ ደሴ ነው። ስለዚህ ይሄ የቲኔጀር ታይም የምንለው ታይም ስለሆነ ከ20 ዓመት እስከ 21 ዓመት እስኪሆን ድረስ ያለው ጊዜ ራስክን እንትን ያረጋል፣ ሞልድ ያረጋል። በፈረንኛው ቋንቋ ይቅርታ ይደረግልኝ፣ አንዳንድ እንግሊዝኛ ቋንቋ ይኖራሉ። ስለዚህ ወልዲያ ከከተማዎች አንዷ ነፍስ ሳውቅ ማለት ነው ያደኩበት ቦታ ስለሆነ አብሮ መኖርን፣ መከባበርን፣ አላደለም ራስን ማወቅን፣ አልባሌ ቦታዎች አለመገኘትን፣ የትምህርትን ጥቅም፣ ትልቆችን ማክበር፣ እንደዚህ የመሳሰሉት በጣም አስፈላጊ ናቸው የምንላቸውን እንትኖች የምትማረው በዛ ዘመን ነው። ስለዚህ ወልዲያ እጅግ በጣም ብዙ ሀገር ዞር ያለው እዚህም ሀገር ብዙ ከተማ ቃለው እንደ ወልዲያ የሚወደው ከተማ የለም። የፈጠረችም እሷ ናት። መጨረሻ ወደዛ ይሆናል ብዬ አስባለሁ። እና አካባቢው እንደምታውቀው እንደሚወራው እንደምትሰማው ሙስሊሙም ክርስቲያኑም አንድ ላይ የሚኖርበት ፍቅር በጣም የበዛበት
ሰዎች ተባብረው የሚኖሩበት፣ አንድነት የበዛበት፣ ሁሉም ቦታ ላይ የሚመጣን ህዝብ ተቀብሎ የሚያስተናግድ። እኔ ሳድግ ብዙዎች ሰዎች ባለሀብት የነበሩት ባለጸጋ የነበሩ ሰዎች ኤርትራውያን ናቸው፣ ትግሬዎች ናቸው፣ ከሌላ ትልቅ ሆቴል የነበራቸው ጎጃሚዎች ናቸው ለምሳሌ። እና ከዚህ መጣ ከዛ መጣ ሳይባል ሁሉንም አቅፎ የሚይዝ ቤተክርስቲያን የሚሰራ ቢሆን ሙስሊሙ የሚያዋጣበት፣ መስጊድ የሚሰራ ቢሆን ክርስቲያኑ የሚያዋጣበት፣ ይህን የመሳሰለ እንትን ያለበት አካባቢ ስለሆነ ሞልድ አድርጎኛል ብዬ አምናለሁ። እዛ በተጨማሪ እኔ መጀመሪያ ባለቤቴን ያገባሁትም የክላስሜቴን ነው። ስለዚህ የፍቅርን ጉዳይ አብሮ መኖርም ጉዳይ ያው በልጅነትህ ያለው። ስለዚህ እኔ ወደ ወልዲያ ሲሄድ ከተማው ትንሽ ተለውጦ ሊሆን ይችላል፣ ግን በእግሬ የኳተንኩበት ቦታ፣ የፍቅር ደብዳቤ የጻፍኩበት ቦታ ምናምን ትዝ ይለኛል። ስለዚህ ወርቅ የሆነው ጊዜ ነው። በጣም አሁን ለማረጋቸው ነገሮች ቁጥብነት፣ አልባል የሆነ ነገር ውስጥ አለመሄድ፣ በልጅነት የሚያሳድጉህ ቤተሰቦች ብቻ ሳይሆኑ ኮሚኒቲው ራሱ ነው የሚያሳድግህ። በእኛ ጊዜ ሻይ ቤት መግባት እንኳን ትንሽ አስቸጋሪ ነው። ከድህነት ከገንዘብ ማጣት አይደለም፣ ባህሉን ከማክበር ልምምዱም ጥሩ ነው። ባህሉን ከማክበር አኳያ ነው። አሁንም ቢሆን ቆንጆ የሆነ ኤሪያ ነው ብዬ አምናለሁ። ቅድም እንዳልከው ወልዲያ መገናኛ ከተማ ነች። በሁሉም አቅጣጫ ወደ ጅቡቲ መሄድ ብትፈልግ፣ ወደ ትግራይ መሄድ ብትፈልግ፣ ወደ ደሴና አዲስ አበባ መምጣት ብትፈልግ፣ ወደ ላሊበላ ወደ ጎንደር መሄድ ብትፈልግ መገናኛ ከተማ ነች እና እንደዛ እንደመሆኗ መጠን ደግሞ ብዙ ሰው ከተለያየ አቅጣጫ መጥቶ የሚቀመጥባት ቦታ ስለሆነች ልዩ ነች። እስካሁን ድረስ ብዙዎችን ከዛ ያገኘኋቸውን ነገሮች ይዤ ተጉዣለሁ። ያገኘኋቸውንም ወደ ልጆችና ቤተሰቦች እንዲሰርጹ አድርጌያለሁ ብዬ አስባለሁ። ስለዚህ ያደግንበት ሁኔታ ያደግንበት የምናድግበት አካባቢ ይወስነናል። አንፎርቹኔትሊ አንዳንድ ሰዎች አንድ ቦታ ላይ ብዙ ጊዜ ረግተው ላይ ይቀመጡ ይችላሉ። አንዳንድ ጊዜ ወላጆች ወዲያና ወዲህ ሙቭ የሚያደርጉ ቢሆኑ ከዚህም ከዛም ትቀሳስማለህ። ተወሰነ ጊዜ ግን እቺ ያልኳት 12 13 ዓመት እስከ 20 21 ዓመት ያለችዋ ጊዜ በጣም አስፈላጊ ማንነታችን የምንገነባበት ጊዜ ነው። ከዛ በኋላ ያለው መማር ነው። እያደግ ትሄዳለህ ምናምን። በጣምም አንተነትህን ሊለውጥ የሚችል ጊዜ ነው ያን ወቅት ብዬ አስባለሁ። እና ከአስተማሪዎችም ከአካባቢዎችም ከወላጆችም ከጓደኞችም ትልቅ ነገር ያገኘሁበት ከተማ ነው። አሁን ድረስ ቫሊዩም በጣም አክብሬ የምጓዝበት ከተማ ነው። በጣም ደስ ይላል። እስኪ እንደው ስለ ተቋማት ደግሞ እናውራ። ጠንካራ ተቋማት መፍጠር፣ ጠንካራ ተቋማት መገንባት ለአንዲት ሀገር ምን ማለት ነው ዶክተር? ተቋም ብዙ አይነት ነው። ስለ ሀገር ስታስብ ተቋማት የተለያዩ ናቸው። የንግድ ተቋማት አሉ፣ የሃይማኖት ተቋማት አሉ፣ የፖለቲካ ተቋማት አሉ፣ የወታደር ተቋማት አሉ። ብዙ አይነቶች ናቸው። በመንግስት አይን ስትመለከተውና ከሰርቪሱ ጋር ስታያይዘው፣ አገልግሎት ከሚሰጠው ገቨርን ከሚያደርገው ጋር ስታያይዘው ቀጣይነት ያለው ሰርቪስ ላይ ያተኮረ በተለያዩ ጊዜ የመንግስት ለውጥ የምርጫ ምናምን ቢኖር የማይለዋወጥ ሰርቪሱን ቀጣይነት ያለው በቀጣይነት የሚያካሂድ መሆን አለበት ብዬ አስባለሁ። ያን ለመሆን በደንብ የተደራጀ ኢንፍራስትራክቸር ያስፈልገዋል፣ የተማሩ ሰዎች ያስፈልገዋል፣ ሲስተም ያስፈልገዋል፣ መመሪያ ያስፈልገዋል። እነዚህን እንደ ሀገር በየጊዜው ያጠናከረካቸው ሄደ ተቋሙ ጠንካራ ከሆነ ተቋምን ተቋም የሚያስብለው የመጨረሻው ነገር ሲስተም መፍጠሩ ነው፣ ሰው አይደለም። ሲስተም ያ ተቋም ሰዎች ሀገር ትልቅ አመት ብዙ አመት የምትኖር ነች ሀገር 1000 ዓመት 2000 ዓመት 3000 ዓመት ሊኖር ይችላል አንድ ሀገር። እኛ የምንኖረው ቢበዛ 70 80 90 ዓመት ገደማ ነው አለ። ስለዚህ ሲስተሙ እስካለ ድረስ በጣም ብዙ ሳትለውጠው እያገለገለ የሚሄድ ተቋም የመንግስት ተቋም ጥሩ ነው ብዬ አስባለሁ። ያን ለማድረግ ከልቸር ያስፈልገዋል፣ ሲስተም ያስፈልገዋል ብዬ አስባለሁ። አመራር ቢቀያየርም ቀጣይነት ያለው መሆን አለበት። የትም ቦታ አመራር አይደለም የሚመራ። እኔ ሚድሮክን ስመራ ቆይቻለሁ። 26 ኩባንያ አቋቁሜያለሁ። ወርቅ የሆነ ሲስተም ፈጥሬያለሁ። አሁን ስመለከተው በሩቁ ከሲስተሙ የራቀ ነገር የለም። የምጠብቀው አሁን ያ ሲስተም
እኛ የተወሰነ ስራ ሰርተን ከሆነ የሚቀጥለው ሲስተም ደግሞ ይሄ ሲስተም ደግሞ የሚቀጥለውን ወደ ተሻለ ነገር ያደርገዋል ብለህ ታስባለህ። በቤተሰብ እንደሱ ነው። ባይዘው እኔ ልጅ ብትኖረኝ ባሳድጋት የእኔ ቤትን ጠባይ ብታውቅ ከዛ በኋላ ሄዳ ብታገባ እሷ አጋግብታ በምትኖርበት ጊዜ ከኔ ከነበራት ላይፍ ከኔ ከመኖርበት ላይፍ የተሻለ ላይፍ እንድትኖር እፈልጋለሁ። ድርጅቶች ያቋቋምናቸው ድርጅቶች ከኛ በኋላ የተሻሉ እንዲሆኑ እንዲያብቡ እንድንኮራባቸው ነው መሆን ያለበት እና ተቋማት በአንደኛ ደረጃ አጀማመራቸው የተጠና መሆን አለበት። ለቀጣይነት ማለት ነው። ቪዥን ያስፈልጋቸዋል። ኮር ፈንክሽናቸውን ማወቅ አለባቸው። ለምን የተቋቋሙት? የሃይማኖት ከሆነ የሃይማኖት ተቋም ነው። የንግድ ከሆነ የንግድ ተቋም ነው። የመንግስት ቤት ከሆነ የመንግስት ተቋም ነው እና ስራ ምንድን ነው ኮር ፈንክሽን ብሎ ማወቅ አለበት ብዬ አስባለሁ። ከዛ በኋላ እሱ ብቻ አይደለም፣ ሪሶርስ ያስፈልገዋል። ይህን ነገር ለመስራት ሪሶርስ የምንላቸው ባጭሩ በአብይነት 3 ናቸው። አንደኛው ሰው ነው የሚያስፈልገው፣ ትልቁ ቁሳቁስም ሰራተኛው ማለት ነው፣ የትም ይሁን የትም። በሁለተኛ ደረጃ የሚያስፈልግ ግዑዝ የሆኑት ነገሮች ናቸው። ኢንፍራስትራክቸሩ፣ ቤቱ፣ ኮምፒውተሩ፣ ዋታ ማቴሪያል የምንለው ነው፣ ግዑዝ የሆነው ነው። ሁለቱ እንደ ኮምፒውተርና እንደ ሶፍትዌር እንደማለት ነው። ሶፍትዌር የምንለው ሰውን ነው፣ ሃርድዌር የምንለው ኮምፒውተሩን ነው። ሁለቱ ግን እንድናበቡ ካስፈለገ ሌላ ነገር ያስፈልጋቸዋል። ሁለቱ አይን ላይ ይታያሉ እንጂ አይሰሩም። ሁለቱን ሊያገናኛቸው የሚችለው ኤሌክትሪክ ነው፣ ፓወር ነው። ኤሌክትሪክ ካለ ፓወር ካለ አሁን የሶስቱ ዝምድና ቆንጆ ይሆናል ነው። አንዳንድ ጊዜ የምንሳሳተው ሰው ካለኝ ሀብት ካለኝ ማቴሪያል ካለኝ እሰራዋለሁ አይደለም። ሶስተኛው ያስፈልጋል፣ ፓወሩ። ያ ኤሌክትሪሲቲ የምንለው በእኔ ቋንቋ ገቨርናንስ ነው፣ አስተዳደሩ እንዴት ነው፣ ሊደርሺፑ። ያ ቆንጆ። እነዚህ 3ቱ በደንብ አድርገው የተሰሩ ከሆነ በውስጡ ሲስተም ያለው ከሆነ በቀጣይነት ይሄዳል ነው። በጣም የጠነከረ ስር የሰደደ ድርጅት የምትለው ሰራተኛ በሚቀጠርበት ጊዜ አንድ ሰራተኛውን የሚለውጥ በሰራተኛው የሚለወጥ ሳይሆን ሰራተኛውን የሚለውጥ ከልቸር ላይ ሲደርስ ነው። አየር መንገድ የምትወስደው ይለውጣል እንጂ አትለውጠውም። የጠነከረ ስለሆነ ሄደህ ብትቀጠርና ብትገባ እዛ ሰርቻለሁ 10 ዓመት ኦራይት። እና አንተ ወደዛ ሲስተም ውስጥ ትዋጣለህ እንጂ አንተ ብዙ ለውጥ ላታመጣ ትችላለህ። የተወሰነ ኮንትሪቢዩት ልታደርግ ትችል ይሆናል። ስለዚህ የጠነከረ ድርጅት ነው ስትል በዛ ደረጃ ደርሶ ሲስተም ኖሮት ማንም ይምጣ ማንም ይሾም ማንም ኃላፊነት ይወሰድ ሲስተሙ ሊሰራ ሲችል ነው። ይሄ ከሆነ ቀጣይነት ይኖራል። ስርዓት ተበጅቶለታል። በዛ ነው ቀጣይ የሚመጣው። በዛ ነው ምንድነው የሚሆነው? በሰውየው ምክንያት ከሆነ ሲኦ ወይ ጀነራል ማኔጀሩ ወይ ሚኒስቴሩ እሱ ከሄደ እሱ ጎበዝ ነው እና ይሰራዋል ብለህ አሰበህ ከሆነ እሱን ከ6 ወር በኋላ 1 ዓመት በኋላ ብታነሳ አብሮ ሽፍት ሊያደርግ ነው ማለት። በአንድ ሰው ላይ የተንጠለጠለ መሆን የለበትም። ስለዚህ መሆን ያለበት ማንም ሰው ገብቶ በትንሹ አንደርስታንድ ካደረገ ቤዚክ እውቀት ካለው ሊመራው የሚችለው ቢሆን ይመረጣል። ስለዚህ ቀጣይነት ጠንካራ የምንላቸው ድርጅቶች የዚያንን ነገር ያላቸው መሆን አለባቸው ብዬ አስባለሁ። ስለዚህ የአመራሩ ኃላፊነት በጣም ከፍተኛ ነው አይደለም? ቅድም ያልኳቸው ልውሰደው። የእቃህም ኢንፍራስትራክቸርም ኢኩፕመንትም አስተዋጽኦ አለው ለስራ። የምትሰራቸው መመሪያዎች ምናዎችም አስተዋጽኦ አላቸው። ሰራተኛው አስተዋጽኦ አለው፣ ባለሙያው። በተጨማሪ ደግሞ አመራሩም የራሱ የሆነ ሮል አለው። መሳሳት ያለብን አይመስለኝም። ማንኛውም ስራ የሚሰራው በቲም ነው። ልክ እንደኔ 5 ጣቶች ማለት ነው። የአውራ ጣት ይችኛው አትሰራት። ኦኬ። እሱ አውራ የሆነበት ምክንያት በ4ቱ ብቻ ይሄ ቢቆረጥ በ4ቱ ብቻ መብላት አልችልም። እነዚህ 4ቱ ከዚህ ጋር እየተቀናጁ ነው ስራ የሚሰሩት። ስለዚህ መሪ ሆነው አላለ የራሱ ሮል አለው። እነዛም የራሳቸው ሮል አለው። መሪው ብቻውን ያለ እነዚህ 4 ሊሰራ አይችልም። ስለዚህ መሪ ስላለ ጎበዝ መሪ ስላለ ያላለም ስራውን የሰውየው ጥንካሬ ጥሩ ሊያደርገው ይችላል። ግን ሰነፍ ያለም ቢኖር በጣም ጎበዝም ቢኖር ሁለቱም ጥሩ ስራ እንዲሰሩ ሊረዳቸው የሚችለው ሲስተሙ የተስተካከለ ሲሆን እና አንዳንድ ጊዜ ሲስተሙ ያልተፈጠረበት ነገር ቢሆንስ፣ ለመጀመሪያ ጊዜ ከስክራች የምትጀምር ቢሆንስ፣ የዛን ጊዜ ልዩ መሪዎች ያስፈልጋሉ። አንድን ነገር ከስር ጀምሮ ገንብቶ አንድ ቦታ ለማድረስ
ይህን የሚያደርጉ ሰዎች አሉ። በእኛ ታሪክ ውስጥ ነጋዴ ሆነው የታወቁ በራሳቸው ተፍጨርጭረው ኢንዱስትሪ አቋቁመው በስማቸው ተጠርቶ መጨረሻ ላይ ያለፉ ሰዎች አሉ አለ። የእነዛ ጥንካሬ ድርጅቱ እንዲያቋቁም አድርገውታል። መሰረት እስኪጣል ድረስ ድርጅቱን አቋቁመው አንድ ቦታ ካደረሱት በኋላ እነሱ ከዛ በኋላ የሚከተለው ያን ሲስተም ተከትሎ መስራት የሚችል ከሆነ ችግር አይኖር። በተዘረጋው ስርዓት መቀጠል ነው። ኦራይት ያለን ችግር እሱ ነው። ባይዘው ምሳሌ መውሰድ ትችላለህ። አንዳንድ ተቋማት የግል ብትወስዳቸው ሰውየው ጠንካራ ናቸው፣ አንድ የተወሰነ ስራ ሰሩ፣ ከዛ በኋላ እሳቸው አረጁ፣ ልጆቻቸው ወረሱ። ልጆቻቸው አሁን በዛው መልክ ማስቀጠል ያቅታቸዋል። ለምን ነው ሲባል በሰውየው ጥንካሬ ነው እንጂ የተሰራው ስራው ሲስተም ይዞ አልነበረም። ሲስተም ይዞ ቢሆን ኖሮ ልጆቹ ሲመጡ ሌላ ሰው ሲመጣ ሊቀጥል ይችል ነበር። አንተ መሪ ከሆንክ አንድን ድርጅት ሲስተም አስይዘው ለሚቀጥለው ማስረከብ አለብህ። የሚቀጥለው ተረክቦ በ3 ዓመት በ4 ዓመት ምናምን ጥሩ ስራ ከሰራ እንደ አዲስ ጀምሮት አይደለም፣ ከዛኛው ላይ ቤዝ አድርጎ ነው። ኦቪየስ ነው። መጀመሪያውን የተበላሸ ከሆነ ግን ስክራች ነው የሚጀምረው። እሱ ጊዜ ወስድበታል ማለት ነው። ስለዚህ ከሌ ነው መሪው ነው ወይን ሰራተኛው ነው ባለሙያው ነው ድርጅቱ ነው ዶኩመንቱ ነው ምናምን በማለት ፈንታ የቲም ስራ ስለሆነ ማንኛውም ስራ ልክ እንደኛ ነው። ባይዘው ቦዲ ስትራክቸር ነው። አይኔና ጆሮዬ ምናምን የራሳቸው ክፍፍል አላቸው። እኔ በጠቅላላ ጎበዝ ነው ወይም ጥሩ ይሰራል ብባል የነዚህ ሁሉ ስብጥር ነው እንጂ የአይኔ ብቻ ኃላፊነት አይደለም፣ የጆሮ ብቻ ኃላፊነት አይደለም። ስለዚህ ባንድ ላይ መስራት ቲም የሚባለው ነገር አስፈላጊ ነው። ቲም ኤንድ ሲስተም በጣም አስፈላጊ ነው ብዬ አስባለሁ። እንደው የሀገር ኩራት ሊሆኑ የሚችሉ የሀገር ምልክት ሊሆኑ የሚችሉ ተቋማትን ለመገንባት ምን አይነት ስራዎች ናቸው የሚያስፈልጉት? አየር መንገድ የሀገር ኩራት ነው። ኖሬበት አለው 10 ዓመት። አየር መንገድ ለምንድን ነው ሰክሰስፉል የሆነው ብሎ ማሰብ ነው። አየር መንገድ በእኔ እምነት የራሴ ኦፒኒየን ነው፣ የግል ሀሳብ ስለሆነ አየር መንገድ ከሌሎቹ ለየት ባለ መልክ ሰክሰስፉል የሆነበት ምክንያት አለ። በአንደኛ ደረጃ ሲስተም ላይ ተመስርቶ የጀመረ ስለሆነ ታሪኩን ብትመለከት ለ25 ዓመት ያህል ገደማ TW የሚባል የአሜሪካ ድርጅት መጥቶ አቋቁሞት ህንፃው ሳይቀር ምናምን ዝም ሳይቀር ሙያውንም ሲስተሙንም አምጥቶ ከቶት ነው። እንደዛ ነው የተጀመረው። ለብዙ አመት ፈረንጆች ናቸው የመሩት። የመጀመሪያው የአየር መንገድ ኢትዮጵያዊ መሪ ኮሎኔል ስምረት ናቸው። ከዛ በፊት በ1970 አካባቢ ማለት ነው በፈረንጆቹ። ከዛ በፊት ጠንከር ያለ ቤዝ ስለነበረው ቤዙ ላይ የገነባ ይሄዳል። ይሄ አንዱ ነው። ሁለተኛ ከዓለም ጋር የሚወዳደር ስለሆነ ግዴታ ሌሎች አየር መንገዶች የሚያደርጉትን ካላረገ ሰርቫይቭ አያደርግም። ስለዚህ እነዛም ሲያድጉ የእነሱ ኢንፍሉዌንስ እሱም ጋር አሉ። ስለዚህ በጎንህም ያስፈልግሃል። ሌላ ኮምፒት የሚያደርገው ድርጅትህ አንተን አብሮ እንድታድግ ያደርግሃል። ኮምፒቲሽን ማጥፋት አይደለም፣ ኮምፒት ማድረግ ነው ያለብህ። ተወዳዳሪ ሲኖር አንተም የጠነከርክ ትሄዳለህ። ስለዚህ በዓለም ላይ ጎልቶ ለመታየት መወዳደር አለበት። እነ TW ያሉ ሌሎች ማነስሙ ሉፍታንዛ አሉ። እነዚህ አይነት ድርጅቶች አሉ። ይህ ሁለተኛው ኤሌመንት ነው። ሶስተኛው አዲስ ነገሮችን የመቀበል ሂደቱ ነው። አየር መንገዱ ዝም ብሎ ባለበት ሊቆም አይችልም። አየር መንገድ በነበርኩበት ጊዜ ትንንሽ DC-3 አውሮፕላኖች የተጀመሩ አላለ። አሁን ትልቅ አውሮፕላን። ስለዚህ ሲሸጋገር እንትኑ እውቀቱ አስፈላጊነቱ ዓለም ላይ ተለዋዋጭ ነገር አለ። ቴክኖሎጂውን በዛው ልክ ስለሚቀያየር አብሮ መዘመን ያስፈልጋል። አንተም መለዋወጥ አለብህ። ባለበት ልትቆም አትችልም። ስለዚህ ድርጅት እንደ ሰው ይወለዳል፣ ያድጋል፣ ኦራይት ነርቸር መደረግ አለበት ምናምን፣ ካልበለዚያ ይሞታል። ባይዘው መሞት ነውር የለውም። የድርጅት መሞት ነውር የለውም። ኦራይት የማይሰራ ከሆነ ፕሮዳክቱ ለዛ ዘመን የማይበቃ ከሆነ ቶሎ ብለህ ወደ ሌላ ፕሮዳክት ትሄዳለህ። ያኛው ኤክስፓየር ያደርጋል። ፎሬቨር የሚኖር ድርጅት የለም። ባይዘው ፎሬቨር የሚኖር ሰውም የለም። እና የታወቁ ድርጅቶች እንዲሆኑ ካስፈለገ መሰረታቸው ጥሩ የሆነ
ቀጣይነት ያላቸው። አሁን ፎርድ መኪና ታለ ሚስተር ፎርድ ነው ያቋቋመው። ቦይንግ የሚባል አየር መንገድ አለ፣ እንትን አውሮፕላን ማኑፋክቸረር የጀመረው ሰውዬ ሚስተር ቦይንግ ነው። ዳግላስ የሚባል አለ፣ ዳግላስ ነው የጀመረው። በስማቸው እየቀጠለላቸው ይመጣል። ሲጀመር ሰዎቹ የሉም፣ በእነሱ ጊዜ የነበረው ሲስተም የለም። ከዛ በኋላ ግን ቅጥጥ አካሄዱ ቀጣይነት ስላለውና ሲስተም ስላለው አሁን ድረስ በስማቸው ነገሮች ይጠራሉ። ብዙዎች የመኪና ስም ምናምን የምትላቸው ሁሉ ከዛ የተያያዙ ናቸው። ግን ጥሩ መሰረት ስላላቸው መሰረት ያስፈልገዋል፣ ቀጣይነት ያስፈልገዋል። በየጊዜው የነካካኸው የምታፈርሰና መሄድ መሆን የለበትም። ኮር ፈንክሽኑን እንደያዘ መቀጠል አለበት። እንደ ዘመኑ የራሱን እያሻሻለ ያ ከሆነ ቀጣይነቱ የተረጋገጠ ይሆናል። ይሄ ወደ ኢንዱስትሪ ብዙ ወደ ሰራሁት ዓለም ላይ ስትጓዝ ነው። ድርጅት የፋብሪካ ብቻ ሳይሆን ኢንዱስትሪ ብቻ ሳይሆን የመንግስትም ቤት አለ፣ የሃይማኖትም አለ። እነሱም እንደዛው የሚቀጥል መሆን አለባቸው። ቀጣይነት በሃይማኖት በዓለም ብትጓዝ አዲሱ ትውልድ የሚፈልገውን ነገር እያጠና አብዴት እያረግ ካልሄድክ አንድ ቦታ ብትቆም ኤክስፓየር ታደርጋለህ። ምንም ጥያቄ የለው። የፖለቲካም ጉዳይ እንደሱ ነው። ወላለን የተወሰኑ ነገሮች አሉ፣ ጥሩ አሉ፣ ይሻሻላሉ፣ ኤክስፐሪመንት ይደረጋል። ፐርፌክት የሆነ ፖለቲካ ሲስተም የለም። ምክንያቱም የሰው ልጅ ፍላጎት የተለያየ ስለሆነ እየተሻሻለ ይሄዳል። ሞዲፋይ ታደርጋለህ፣ ታሻሽላለህ፣ እያልክ ትሄዳለህ። ስለዚህ ማሻሻል ነውር የለውም። ችግር የሚመጣው ፈጠን ያለ ያልተጠና ዲስትሮይ ሊያደርግ የሚችል አክሽን በሚወሰድበት ጊዜ ወደኋላ መሄድና ወደፊት መሄድ ይመጣል። ተወሰነ ደረጃ ከሄድክ በኋላ አንዱ መጥቶ ይህም እንደዚህ ስትል ወደኋላ ትሄዳለህ። 2 ስቴፕ ወደኋላ ማደግ ያቅታል። ስለዚህ ሊደርሺፕ የሚባለው እዛ ላይ ነው የሚመጣው። የዛሬ 5 ዓመት ምንድን ነው የሚሆነው? የዛሬ 10 ዓመት ምንድን ነው የሚሆነው? ስለዚህ እነዚህ መሪውን ይዘው ድርጅቶች የሚመሩ የምንም አይነት ድርጅት ይሆን የሚመጣው ነገር ምንድን ነው? የዛሬ 20 ዓመት የዛሬ 20 ዓመት አየር መንገድ ምንድን ነው የሚሆነው? የዛሬ 20 ዓመት ሚድሮክ ምንድን ነው የሚሆነው? የዛሬ 20 ዓመት አንድ የፖለቲካ የንግድ ሚኒስቴር ምንድን ነው የሚሆነው? ይሄን እያሰብክ መስራት አለብህ ብዬ አስባለሁ። ነገን እያሰቡ ቀጣይነትን ካነሳን አይቀር እንግዲህ በጥሩ መሰረት ላይ የተገነቡ ተቋማት ጥሩ የሆነ ስርዓት ተዘርግቶላቸው በትውልድ ቅብብሎሽ መጽናት አለባቸው፣ በትውልድ ቅብብሎሽ መቆየት አለባቸውና እንደው ተቋማት በትውልድ መቀያየር ውስጥ፣ በመንግስታት መቀያየር ውስጥ፣ በስርዓት መቀያየር ውስጥ በምን መልኩ ነው መቀጠል ያለባቸው? ምናልባት እንደው የእኛን ሀገርም ልምምድ ከዚሁ አንጻር ማንሳት ከቻልን ዶክተር። ቅብብሎሽ ያለ ነገር ነው። እንዲያውም የሚሻለው እንደዚህ አድርጌ ልግለጸው። እዚህ ሀገር በጣም ትንሽ የተቸገርን ይመስላል። የጥናት አይደለም የምናገር፣ አሁን ኦፒኒየን ነው የራሴ። ኢትዮጵያ ውስጥ አሁን ያለውን ህብረተሰብ ስመለከተው ከ3 ከፍዬ ነው የማየው። አንደኛው ኤ ግሩፕ እምለዋለኝ። ኤ ግሩፕ ማለት እንደኔ አይነቱ ከ60 ዓመት በላይ የሆነው ይሄ ኤ ግሩፕ ነው። ይሄ ኤ ግሩፕ ናሽናሊስት ነው፣ ሀገር ይወዳል፣ አላለም ትርክት ይወዳል፣ ያለፈውን ጊዜ ያላምጣል፣ ብዙውን ጊዜ ወደ ዘመኑ ያለችው ላይ ትንሽ ፈራ ይላል። አዲስ ቴክኖሎጂ ሲመጣ ምናምን ይህ አይነት ግሩፕ አለን። ብዙ ኤክስፒሪየንስ አለው፣ መከራም ደግም ምንም የሆነ ነገር አሉ፣ ሊያካፍለው የሚችለው አለው። ይህ አንዱ ግሩፕ ነው። ቢ ግሩፕ የምንለው ደግሞ አለ፣ መካከል ላይ ያለ ከ60 በታች እስከ 40 ገደማ ያለውን እንወሰደው። 30 መጨረሻ 35 ምና 40 ጀምረ። ይህ ሁለተኛው ግሩፕ ነው፣ ቢ ግሩፕ የምንለው ነው። ይህ ግሩፕ ቢ የምንለው ግሩፕ በአሁኑ ጊዜ ኤሊትስ የምንላቸው፣ በአሁኑ ጊዜ ትልልቅ ድርጅቶችን የሚሰሩ፣ በአሁኑ ጊዜ ነጋዴዎች የሆኑ፣ በአሁኑ ጊዜ መንግስት የሚመሩ፣ በአሁኑ ጊዜ ኢንስቲቱሽንስ የሚመሩት እነዚህ በስራ ላይ የተጣደፉት ናቸው። ኦራይት ለጊዜው ሀገር ለማራመድ የሚታገሉት ናቸው። ከዛኛው የተቀብለው ማለት ነው አለ። እነዚህ ያለባቸው ፈተና ቀላል ፈተና አይደለም። ምክንያቱም ከኤ ግሩፕ የሚመጣ ጫና አላቸው። ከልቸር፣ ባህል ምናምን የሚባል ሌላ ሲ ግሩፕ ከኋላቸው የሚከተላለ። ሲ ግሩፕ የምለው ከ40 ዓመት ከ35 ዓመት በታች ያለው ነው። ይሄ ወጣቱ ግሩፕ ነው። ይሄ ወጣቱ ግሩፕ አዲስ ቴክኖሎጂ ነው፣ አዲስ አስተሳሰብ ነው፣ ኢንተርናሽናሊስት ነው። እዚህ ቁጭ ብሎ የሚያስበው ስለ ዓለም ነው።
ዓለም ጋር ግንኙነቱ ተሳክቶለታል። ሚዲያው በሱ ዘመን የተለየ ነው። ከኤ ግሩፕ ጋር አንድ አይነት አይደለም። ስለ ኤ ግሩፕ ብዙ አያስብም። ኦኬ ስለ ቢ ግሩፕ ብዙ አይጨነቅም። ኦኬ ሲ ግሩፕ ያለው አዲሱ ትኩሱ ኃይል የሚመጣው የሀገራችን ፊውቸር ነው። ቢ ግሩፕ አሁን ያለው ችግር ከኤ ትንሽ ክህሎት መቀበል ጥበብ፣ ለሲ ደግሞ የሚያስፈልገውን ነገር ማመቻቸት። ይህን ካደረገ ቢ ግሩፕ ያለው ሀገሪቷን በደንብ ያሸጋግራታል። በልገብታ ስለዚህ እነዚህ ኤ ቢ ሲ የሚሉት እንትኖች ባሉበት አገር ውስጥ ነው ያለው። አንዳንድ ጊዜ እንደኔ አይነቱ ሲ ግሩፕ ላይ እሰራለሁ። ትምህርት ቤት ተማሪ መረዳው ለዚህ ነው። ኤ ግሩፕ ነው ያለሁት። ፊውቸሩ ለሲዎቹ ነው። ሲዎቹን በዩኒቨርሲቲ ገብተህ እንዲያድጉ ማድረግ፣ እንዳንተ አይነት ወጣቶቹ ጥሩ ነገር እንዲኖራቸው ማዘጋጀት አስተዋጽኦ ነው። ቢ ግሩፕ ያለው ቻሌንጅ አለበት። እነሱን ማገዝ ያስፈልጋል። የምታደርገው ድርጅት እየመራ ከሆነ ሀገሪቷን ሊጠቅም የሚችል ነገሮች እየሰራ እያገለገል ኮንትሪቢዩት ማድረግ አለብን። ኤ ግሩፕ ስለሆንክ ዝም ብለህ ቢንም ሳትረዳ ስለ ሲም ኬር ሳታደርግ መቀመጥ ያለብህ አይመስለኝም። እና ይሄ ባለበት ሀገር ብዙ አይነት ጥያቄዎች ነው የሚመጡት። ኤም የራሱ ጥያቄ አለው፣ ቢም የራሱ ጥያቄ አለው፣ ሲም የራሱ ጥያቄ አለው። ኤ ግሩፕ ያለው እኔ እኮ ናሽናሊስት ነበርኩ፣ አንተ ብዙ ስለ ሀገር እኮ አታስብ ነው ሌሎች የተለያዩ አመለካከቶች ይንጸባረቃሉ። ቢ ደግሞ ተነስቶ አንተ እኮ ዘመን ያለፈ ነው እና ምንም አጠቀመኝ ሊለው ይችላል። ወይም ደግሞ ጥሩ ነገር አለ። ሲ ግሩፕ ደግሞ ይመጣና እኛ እኮ አርቲፊሻል ኢንቴሊጀንስ ነገ ይመጣል፣ ስራችን እንደዚህ ነው፣ ኤኒዌር ኦን ኤርዝ የሚመቸኝ ቦታ መስራት ነው የምፈልገው፣ እኔ ናሽናሊስት መሆን አልፈልግም፣ ኢንተርናሽናሊስት ነው መሆን የምፈልገው፣ ስለ ቦርደር ማሰብ የለብኝም፣ ኤኒዌር ኦን ኤርዝ ጥሩ ነገር የሆነ ቦታ ሄጄ መስራት እፈልጋለሁ ቢልህ ምን ትለዋል? ሪያሊቲ ውስጥ ነው። ስለዚህ እነዚህ አይነት ሆነው 130 ሚሊዮን ህዝብ ያለበት አንዳንዱ አላለም ይሄ ያለበት አካባቢ መምራት ከበድ ያለ ነው። ስለዚህ በቀላሉ ማየት የለብንም ለማለት ፈልጌ ነው። እነዚህን አመለካከቶች እንዴት ማስታረቅ የሚቻለው? አንደኛ ነገር ማወቅ አሉ ወይ? እኔ አሁን እንዳልኩት አሉ ወይ? ኤግዚስት ያደርጋሉ ወይ? አንተ ወጣት ብትሆን አያትህ እንዳሉ ማወቅ አለብህ። ኦራይት ኦኬ። ልጅ ትወልዳለህ፣ ልጅ እንደሚኖር ማወቅ አለብህ። እነዚህን ካወቅ እንደ ጊዜያቸው ልታስተናግዳቸው ይገባል። ሰዎችም እንደ እድሜያቸው አክት ዩር ኤጅ ይላል ፈረንጅ። እንደ እድሜ ስራ፣ እንደ እድሜ ቢሄቭ አድርግ ይላል። ኦራይት ዝም ብዬ እኔ ከዚህ አሁን ያለበት ኤ ግሩፕ ላይ ሆኜ ሲ ግሩፕ የሚሰራውን ይዤ መረበሽ አለብኝ አይመስለኝም። ሲ ግሩፕ እንዲመጣ መርዳት ሌላ ነገር ነው። እኔ ሄድኩበት ችግር ካለ በዛ ውስጥ እንዳይገባ የተሻለ አማራጭ እንዲይዝ የሚችለውን ያህል ማድረግ አለብኝ። ሲ ግሩፕ የሚያውቀውን በሙሉ አውቃለሁ ብዬ ክሌም ማድረግ የለብኝም። አባለ ገብተዋል። እሱ በኮምፒውተር በጣም ጎበዝ ሊሆን ይችላል፣ በሶሻል ሚዲያ ጎበዝ ሊሆን፣ እኔ ደግሞ ባለኝ ክህሎት በሀገር ባህል በምናምን የተሻልኩ ሊሆን ይችላል። ስለዚህ እነዚህ መስተጋብሮች በሰዎች መካከል ያለውን ግንኙነት እያጣጣመው አብሮ መጓዝ አስፈላጊ ነው ብዬ አስባለሁ። አለበለዛ ከልቸር ሉዝ ታደርጋለህ። የኤ ግሩፕ አድቫንቴጆች አሉ፣ እሱን ሳታዩ ያልፋል። ሲዎቹ ከኤ ምንም ሳይቋደሱ ሊሄዱ ይችላሉ። በአንድ በኩል 3000 ዓመት 4000 ዓመት ያላት ከልቸር ያላት ሀገር አለች እያልክ አዘሴም ታይም ደግሞ ያ ነገር እንዳይቀጥል ወይም እንዲቀጥል ብዙ ጥረት የማታረግ ከሆነ አስቸጋሪ ሆነ። እዚህ ላይ እኔ ማንሳት የፈለግኩት ጥያቄ ለምሳሌ አንድ ኃይል ወደ ስልጣን ሲመጣ ትናንት የነበረውን ነገር የመውቀስ ነገር አለና አንዳንድ ተቋማትን አፍርሶ እንደገና ከዜሮ የመጀመር አይነት አባዜ ውስጥም እንታያለን። አንዳንዴ የነበሩ ተቋማትን አፍርሰ እንደገና መጀመር በትውልድ መቃየርም ውስጥ እንደዚህ አይነት ልምምዶች አሉንና እንደው ይህንን በተመለከተ የእርስዎን ሀሳብ የእርስዎን አስተያየት መስማት ስለፈለግኩ ነው። አንደኛ ናቹራልም አይደለም። አንድ ነገር ዝም ብለህ ፍርስ አድርገህ አዲስ መስራት ናቹራል አይደለም። ሁልጊዜ ሁሉ ነገር የሚመጣው ከኔቸር ነው፣ ከተፈጥሮ ነው። እኔ አባቴ ቢኖር በሀገራችን ባህል ወደ ሀገር ቤት ቢሄድ አሁን አንድ ቤተሰብ ውስጥ ቢገባ የቤቱ አባወራ አለ፣ ሜቢ እናቱና አባቱ ሽማግሌ የሆነ ቤት ውስጥ አሉ፣ ልጆች አሉ ከታች አላለ። ስለዚህ ከአባቱ እዛ ያሉ ኢቭን ጡረተኛ የሆነ ቤቱ እንኳን ተቀምጠው እነሱ የሄዱበት ሂደት ለእሱ ግብአት ነው። አብረው አድጓል፣ አሳድገውታል፣ ያውቃል። እነሱም አለ ያን መውሰድ አለብህ። ኦኬ ወደፊት የሚመጡት ደግሞ በአካባቢ ያለው ነገር ያን ማወቅ አለብህ። አባል ገብተዋል።
አንዱ አንዱን እየወቀሰ አንዱ አንዱን እያረገ ያፈረሰ እንደገና መነሳት የሚለው ነገር ትክክል አይደለም። ለምሳሌ አንድ ድርጅት ቢኖር ትምህርት እንውሰደው፣ በጣም ቀላል ነው። ኦኬ፣ በአሁኑ ጊዜ የትምህርትን ነገር ብትመለከተው አንድ ትምህርት ቤት የምትመራ ቢሆን በአሁኑ ጊዜ በቅብብሎሽ መሻሻል የሚያስፈልጉትን ነገሮች ማሻሻል ነውር የለውም። ግን በድንገት አንድ ሰው ሲሾም እስከ ዛሬ የነበረው ነገር ሁሉ አይሰራም፣ አሁን ሀ ብዬ ነው የሚጀምረው ብሎ ሀ ብሎ መጀመር ቀብል ኪሳራ ነው። ምክንያቱም ሰዎች ስትመለከታቸው በቀላሉ ሀ ብለህ የምታስጀምራቸው አይደለም። እንዳታባረራቸው እነሱን የሚተካ ሰውም የለህም አለ። ስለዚህ መሆን ያለበት ልትለውጥ አስበህ ከሆነ ውስጥህ ካሉት ሰዎች የመለወጥ ፕሮግራም ውስጥ ገብተህ መለወጥ አለብህ። አሴት ናቸው፣ በእጅ ያሉ ነገሮች ናቸው። ድርጅቱንም ዝም ብዬ አዲስ ገነባዋለሁ ከምትል አላለም፣ ከነበረው ይሄን ልውሰድ፣ አዲስ ይሄን ልጨምር፣ አላሻሽለው። እርሾ የሌለው አካሄድ መሄድ የለብንም። እናቶቻችን እንኳን አላለም እርሾ እየሄዱ አይገዙም። በሀገር ቤት ደረጃ አዲስ አበባን አላውቅም። እርሾ ያስቀራሉ፣ በሙሉ ሙጥጥ አድርገው ቀነስ አድርገው ያስቀምጣሉ። የተወሰነ ያስቀምጣሉ፣ እርሾ ይባላል። የሚቀጥለው እንትን ድርጅቱን ኮምፕሊትሊ እንዲጠፋ አድርገህ አዲስ ማድረግ አይዘር ወይም ሰልፊሽ ሆነሃል ማለት ነው፣ ወይንም በስምህ ነገር እንዲደረግ ፈልገሃል ማለት ነው። ይህ አይሰራም። አንተ ልታደርግ ትችላለህ፣ ታሪክ ግን አይፈቅድልም ስለማድረግ። ስለዚህ እኔ የሚሄድበት አካሄድ ፖለቲካም ይሁን ኢንዱስትሪም ይሁን ያሉ ጥሩ ነገሮች ካሉ እርሱን ሪኮግናይዝ ማድረግ ያስፈልጋል። ትክክል ያላይደሉ ነገሮች፣ ጊዜያቸውን ያልዋጁ ነገሮች ከሆኑ ማረምና በሌላ እንዲተኩ ማድረግ። ከዛ ስታረግ ከነበረው ድርጅት የተሻለ ድርጅት ለመስራት መሞከር። ይሄ የነበረው ነገር ሁሉ ሮንግ ነበረ፣ አሁን የምንሰራው ራይት ነበረ የሚለው የአፍሪካ አካሄድ ጥሩ አይደለም። መሆን ያለበት የነበረውም የራሱ ችግር ነበረው። ከችግሩ በኋላ ግን መጨረሻ ላይ ይህን ያህል ፐርሰንት የመት ጥሩ ነገር ሰርተዋል፣ እሷን ፒክ እናርጋት፣ እንጨምር፣ ከዛ ላይ እናዳብር። እኛም ስንሰራ ትክክል ያልሆነ ነገር ያጋጥማል፣ ግን ትክክል ያልሆኑትን ነገሮች ትንሽ ሆነው ጥሩ የምንሰራው ብዙ ሆነ እያልን በቅብብሎች እያሳደግ ነው መሄድ አለብን። አፈራርሶ እንደገና መጀመር የሚለው አስቸጋሪ ነው። በፖለቲካው ዓለም ላይ ሄደንበታል። እኔ ሁሉንም መንግስት ከንጉሱ ጀምሬ አውቃለሁ። ኪንግደም የነበረበትን ዘመን አውቃለሁ። መሬት ላራሹ ታግለን ምን ብለን በስማንስ በነበረችን ትንሽ እውቀት የተወሰነ ሌላ መንግስት መጣ። የመንግስቱ ኃይለማርያም መንግስት በመጣበት ጊዜ የነበረው ጫጫታ ንጉሱ ጊዜ የተደረገው ነገር ሁሉ በሙሉ ሮንግ ነው። ይሄ ትክክለኛ አካሄድ አይደለም። በሳቸው ጊዜ በንጉሱ ጊዜ የነበሩ ጥሩ ነገሮች ከነበሩ እነዛን ጥሩ ናቸው፣ የኛ መመዝገብ ያለባቸው ቤዝ መሆን የሚገባቸው ናቸው። እንደዚህ ኤሪያ ላይ ደግሞ ትክክል አልነበሩም፣ ማሻሻል አለብን። ይሄ ቢሆን ያሻሽላል፣ የሚቀጥለው ደግሞ ያሻሽላል፣ የሚቀጥለው ያሻሽላል። መጨረሻ ላይ ብዙውን ጊዜ የማትነካካው ሶሊድ የሆነ ሲስተም አገሪቷ ውስጥ ይፈጠራል። ለምሳሌ ላስረዳ። አሜሪካ ሀገር ብትሄድ አሜሪካኖቹ ኮንስቲቱሽን ከጀመሩበት ከ70 ምናምን 200 ዓመት በላይ ኮንስቲቱሽናችን የጻፉት ኮንስቲቱሽን ተለውጦ አያውቅም። ይህን አይነት ትምህርት ነው መማር ያለበት። ኮንስቲቱሽኑን አልለወጡትም፣ አይነኳትም። የሚያደርጉት ምንድን ነው? አሜንድ ያደርጓታል እንደ ዘመኑ። ለምሳሌ ሴቶች አይመርጡም ነበር፣ ፎቶ አያደርጉም። የመጀመሪያው ኮንዲሽን አይፈቅድላቸው። ስለዚህ አመንድመንት ነምበር ከሌትልና ሴቶች እንዲፈቅዱ ትፈቅዳለህ። ይሄ ቅርብ ጊዜ ነው የሆነው፣ ሴቶች መምረጥ ዛሬ 50 ዓመት 40 ዓመት አይደል ነው። አሁንም ወደፊት አዲስ ነገር እየመጣ አዲስ ቴክኖሎጂ እየመጣ አዲስ ትውልድ እየመጣ ሲሄድ ያን ትውልድ ሊያቅፍ የሚችል አመንድመንት ያን አዋጅ ያስፈልገዋል። የማያረጉት እነሱ ብልጥ የሆኑበት የት ቦታ ነው ብትለኝ፣ ያንን ኮንዲሽን ሙልጭ አድርገው አቃጥለው ጥለው አዲስ አልፈጠሩም። እሱን ካደረጉ ሂስትሪያቸው የለም፣ እንዴት እንደመጡ አያሳይም። መሻሻሉ እንዴት እንደመጣ ማወቅ አይቻልም።
ስለዚህ አንተ አዲስ መንግስት አቋቁም የኔ ኮንስቲቱሽን ብለህ ካረክ ያለፉን ስክራፕ አድርገዋል። ሰዎቹ ግን ቅድም ያልኳቸው ኤም ቢም ሲም አሉ። የድሮ ላይ የነበሩ ኤዎች አሉ፣ ማዕከል ያሉ ኮንቲኒቲ እንዳይኖር አረካቸው። አባለ ገብቷል። ስለዚህ ሁሉም ቦታ ላይ ኮንስቲቱሽን በለው ሃይማኖት በለው መንግስት ቤት በለው ድርጅት በለው ኩባንያ በለው መሻሻሎችን እያሻሻልክ ጥሮችን እየወሰድክ ቢልድ እያረክ መሄድ ነው ያለብህ። ይሄ ከልቸር ሀገራችን ቢጠነክር ጥሩ ይመስለኛል። እና እነከሌ ነበር የሰሩት በዚህን ጊዜ ወይም ይሄ መንግስት ነበር የነበረው ከዛ መንግስት በቅብ ብሎ ወስጃለሁ፣ ይሄኛውን አሻሽለዋለሁ፣ ይሄኛው ትክክል አልነበረም። ዛሬ ኃላፊነት ለአንተ ሰጥቶህ እኔ ጨረስኩ ለአንተ ሰጠሁህ። አንተ ጊዜን የምታጠፋው እኔ እንዴት እንደሰራሁ ስለ እኔ እያወራሁ ከሆነ ጊዜ የምታጠፋው ስራን እየሰራ አይደል። እኔማ ሰጠሁ የለውም ወስደህ እጅ ላይ ያረፈውን ነገር ወስደህ ይሄ ትክክል አይደለም ብለህ አራምድ። የሚቀጥለው ደግሞ ይምጣ አራምድ። ይሄን ነው የሚያደርጉት የሰለጠኑት ሀገሮች። ኦኬ ካለበት ታሪኩንም ለማወቅ እንዲመቻቸው ለውጧ የተመዘገበች ነች። ዝም ብሎ በጭፍን አይደለም። በሙሉ አፈራርሼ ቅድም ያልከው ነው በሙሉ አፈራርሼ ሀብዬ ጀምራለሁ ብሎ አሜሪካ ኮንስቲቱሽን አዲስ ኮንስቲቱሽን አልጻፈም። አንድ ኮንስቲቱሽን ጻፈ፣ እያሻሻለው ሄደ። መጽሐፍ ቅዱስን እንውሰደው፣ ወደ ሃይማኖትም ሊሄድልህ የተወሰኑ ነገሮች አሉ እንደ ኮንስቲቱሽን የተጻፉ ነገሮች ናቸው። ማቴዎስ ወንጌል ቁጥር ዚህ ቁጥር ዛ አይደለም እንዴ? ያን ሲያስተምሩና ቤተክርስቲያን ላይ ስብከት በሚያደርጉበት ጊዜ እንደ ዘመኑ ወጣቶች እንደ ዘመኑ ሁኔታ አተረጓጓማቸው ሊገባ በሚችል ቋንቋ መናገር መቻል አለባቸው። የዛሬ 50 ሲሰብኩ ዓመት ሰውየው ሲያስተምር የነበረውና አሁኑ አንድ አይነት ነው። ምክንያቱም ኦዲየንስህ ተቀባይህ እሱ ሊዋጥለት በሚችለው መንገድ ሊገባው በሚችለው መንገድ ታስረዳው ይገባል አይደል? ስለዚህ ይሄ ፍርስርስ አድርጎ እንደ አዲስ ጀምራለሁ የሚለው ነገር ወደ ኋላ ነው የኋሊት ያስኬደናል ብዬ አስባለሁ። ጠቅለል ባለ መልኩ ማለት ነው። ዘመኑን በዋጀ መልኩ ማሻሻል ነው እንጂ አፍርሶ መስራት ዋጋ ነው የሚያስከፍላል። አብሶሉትሊ እሱም ማለት ነው። ትክክል ነው። እርስዎ እንግዲህ ኢትዮጵያን ጠንካራ የሚያደርጉ 3 ነገሮች አሉ ይላሉና የተፈጥሮ ሀብት፣ ሰውና ባህል እንደ ምን ማለት ሆኖ ዶክተር? እስኪ እዚህ ላይ ዘርዘር ያለ ማብራሪያ። ኢትዮጵያ ጠንካራ ሊያረጓት የሚችሉ ነገሮች አሉ ብዬ አምናለሁ። በአንደኛ ደረጃ ሀብቶች አሏት 3 በጣም በተፈጥሮ ያላት የጂኦግራፊ አቀማመጥ ክላይሜቷ በለው ምን ባን በለው በጣም ከሌሎች ሀገር ጋር ተወዳድረው ወርቅ የሆነ አቀማመጥ ነው። ምሳሌ ልስጥ። አውስትራሊያ ብትሆን አውስትራሊያ ሆነ የተወሰነ ምርት ብታመርት የምትሸጠው አውሮፓ ቢሆን ተመልከቱ ያለውን ርቀት። ኢትዮጵያ አቀማመጧ ለገበያዋ የሚመች አውሮፓ እዚህ ነው፣ ኤዥያ እዚህ ነው። እዛ ጂኦግራፊካሊ በተፈጥሮ ያላት ሀብት ደግሞ የሁሉ ተራራ የውሃ ሪዘርቮር ነው። ዝም ብሎ ተራራ አይደለም። ኦኬ ናቹራሊ በጣም አፍሪካ ውስጥ ሪች የሆነች ሀገር ነች። ስለዚህ በተፈጥሮ ከምታስበው በላይ ልብስ ምን አይነት ልብስ ልቀይር ብለህ የማትወጣው 365 ቀኖች ውስጥ ሁልጊዜም ፀሐይ የምታይበት ሀገር። ሌላው እንደ ሲዝኑ ሲለብስና ሲሰቃይ አንተ በረዶ የለብህ ምን የለብህ ውብ የሆነ ሀገር መልከተው። ኦኬ ይሄ ከናቹራል እንትና ነው። ሁለተኛ ህዝቡን ተመልከተው። አንደኛ ብዛታችን በጣም አስፈላጊ ነው። ሰው በዛ ብለን መጨነቅ የለብን። ሀብት ስለሆነ ሰው ሀብት ነው። ይሄ 130 ሚሊዮን ህዝብ አለን ይባላል። ይሄ ትልቅ ሀብት ነው። ካሰራኸው ትልቅ ሀብት ነው። ከትልቅ ሀብትነቱ አልፎ ደግሞ ሌላ ነገር አለው ውስጡ። ወጣት ነው በብዛት። ወጣት ከሆነ ደግሞ ለወደፊቱ የኮምፒቲቲቭ አድቫንቴጅህ ነው። ምክንያቱም ወጣቱ ዘመናዊ የሆነውን እውቀት አርቲፊሻል ኢንቴሊጀንስ ይሁን ምን ይሁን በቀላሉ ቀስሞ ወደ ፕሮዳክሽን የሚገባ ነው። ይሄም አድቫንቴጅ ነው ያለ አይደለም እንዴ? ይሄ ሁለተኛው በጣም ምንስም አስፈላጊ ነው ብዬ የማምነው ነው። አንደኛው የእንትኑ ሀብት ነው። ሶስተኛ እኛ ክህሎት የሚለው ነገር አለን። እዚህ አዲስ አበባ አካባቢ የምናያት ብቻ አይደለችም። ለብዙ ሺህ ዓመት ኢትዮጵያ አድርጎ የያዘ የግብርና ሙያ አለን። አላረክም ማለት ነው።
ስለዚህ ኢትዮጵያ ከድህነት ቀልፎ ለሌላ እንድትረዳ ካስፈለገ ከሁሉ ቀድሞ መሆን የሚያስፈልገው ግብርን፣ ሰውንና መሬትን ማገናኘት ላይ በኃይል መስራት አለብን። እኔ ብችል ኖሮ የትም ቦታ በየቦታው በጠቅላላ በየቦታው ብዙ የአግሪካልቸር የዲፕሎማ ኮርስ የሚሰጥበት ትምህርት ቤት ብከፍት ደስ ይለኛል። ምክንያቱም የገበሬው ልጅ ኦልሬዲ በእውቀት የመጣ አለው፣ ሲወርድ ሲዋረድ እውቀት፣ በተጨማሪ ትንሽ ብጨምርለት ሌላ ሞደርን የሆነ ነገር ወደ ከተማ በመምጣት ፈንታ እዛው ይቀራል፣ ምርቱ ያድጋል። አባባል ገብተዋል። ስለዚህ አሁን የምናደርጋቸው ነገሮች አሉ፣ ግን እነሱ ሊሚትድ ናቸው። እኔ የምለው በትልቁ መልክ እዛ ቁጭ ብሏል እርሻው፣ ከዛ ቁጭ ብሏል ሰው። የቀረ ነገር ቢኖር ፎከሳችን 90% ምናምኑ እዛ ላይ መሆን ነበረበት። የገበሬ ሀገር ናት ብለን ማመን ነበረብን። እሱም ብናደርግ ኖሮ ቢያንስ ድህነት የሚባል ነገር አይኖርም፣ በልተን እናድራለን ማለት ነው። ከዛ የሚጸለው ስለዚህ ሀብቶች እያሉን የአካሄዳችን እንትን ላይ ትንሽ ደብለቅለቅ ያለ ስላለ፣ ሁለተኛ በትንሽ ነገሮች ላይ ስለምንሄድ፣ ሶስተኛ ዋናው ነገር አገሪቷን የሚመራው ከተሜው ስለሆነ አገሪቷ የከተሜ ሀገር አይደለችም። ከተሜው በሙሉ ቢደመር ምናልባት 20 ሚሊዮን ነው። ሌላው 100 ሚሊዮን የሚመራው ከተሜው ስለሆነ፣ ከተሜው ደግሞ የሚያስበው ስለ እርሻ አይደለም፣ ምናምን አይደለም። ምክንያቱም ከእርሻ የሚገኘውን ነገር ኮንሱም ያደርጋል። ምን አስቸገረው? እሱም ያስበው ስለሌላ ነገር ነው። ውጭ ሀገር የሚደረገውን ሌላው ቴክኖሎጂ ምናምን አይደረግ ማለት አይደለም። የትኛው ላይ ነው ሞር ማተኮር የነበረብን? አሁንም ቢሆን ሌት አይደለም። አሁንም ቢሆን ማተኮር ያለብን እርሻ ላይ ነው ብዬ አስባለሁ። ሰው ላይ ነው ብዬ አስባለሁ። የፒኤችዲ የማስተርስ የምናምን ጋጋታ ማብዛት አይደለም። አሜሪካን ባይ ዘ ዌይ በፒኤችዲ እና የምናምን ጋጋታ አለም ትልቅ ሀገር ያደረገው የስኪል ያላቸው ሙያ ያላቸው ሰዎች በሾርት ኮርስ የሚሆን በአጭር የሚሆን በስራ ላይ የሚተረጎም ነገር በእጃቸው የያዙን ሰዎች ናቸው ሀገሪቷን ትልቅ ሀገር ያደረጓል። አባል ገብተዋል። ስለዚህ ትንሽ የፓራዳይም ሽፍት ያስፈልገናል። ይህም በደጋግሜ ተናግሬያለሁ። መሬት ከሰው ጋር መገናኘት አለበት። ሀገራችን የእርሻ ሀገር ባትሆንስ ኖረው ለምሳሌ ውሰድ አረብ ሀገሮች ላይ እርሻ የላቸውም፣ ኦይል አላቸው ምናምን አላቸው አለ። ስለዚህ እነሱም አስበው እኛ ማረስ አንችልም፣ ማድረግ የምንችለው እርሻ ያለበት ሀገር ላይ የምንመገበው ነገር እንዲመጣል እንፈልጋለን። እሱን ለማድረግ ምን ማድረግ አለን? ዘይታችን መሸጥ አለብን። ሌላውን ማሰንተን አላለም። የራሳችን ያላቸው ሀብት ላይ ትኩረት ያደርጋሉ። እኛ ያለን ሀብት ላይ ዋናው ላይ ትኩረት አላደረግንም ብዬ አምናለሁ። ፐርሰናል በቂ ትኩረት አልተደረገለትም። ይሄ ማለት አሁን የሚደረጉትን ምናምን ማለት አይደለም። በጠቅላላው ማስተር ፕላን ወጥቶለት ባለበት ትንሽ የሚሻል ለምሳሌ በጤናው ሙያ ላይ የተወሰነ ነገር ነበረ። ምን የሚባሉት የጤና ኤክስቴንሽን የግብርናም ኤክስቴንሽን ነበር አይደለም። በኤክስቴንሽን ብቻ ሳይሆን ስራዬ ለማድረግ አለ ወደ 50 ዩኒቨርሲቲ አለን። እኔ ነገ ጠዋት ሀሳብ ስጥ ብባል ለምን ነው 40 ዩኒቨርሲቲ የአግሪካልቸር ዲፓርትመንት የማይኖረው? ሁሉም ዋና ትልቁ ነገር አግሪካልቸር ከሆነ ለምን ነው እሱም አይኖረን? እና ያን ማለት ነው ባጭሩ። ስለዚህ ባህል አድርገን ይዘናቸው የመጣናቸውን ክህሎቶች፣ እውቀቶች መጠቀም አለብን። 3 ነገሮች ኢምፖርታንት ናቸው ብዬ አምናለሁ። አንደኛ የሀገራችን አቀማመጥ ናቹራል እንትን ነው። ሁለተኛ የሰው መኖር። ሶስተኛ አንቆ ያዘን ሳይሆን እንድንተሳሰር ያደረገንና እንደ ሙጫ ሆነውን ሊያገለግለን የቻለው ባህል የሚባለው ነገር ነው። እንድንከባበር ፍራግመንትን እንዳንሆን ምናምን የያዘን ነገር ሳናውቀው ባህሉ ነው። ባህል ማለት እኔ ታላቅ ማክበር፣ እድር መግባት፣ ቁም መግባት፣ አማች መሆን፣ ጋብቻ እንትን ማለት፣ እነዚህ ባህሎች ሃይማኖቱ፣ እነዚህ ባህሎች ይዘውናል ለብዙ ዓመት። እነዚህ 3ቱ ያለው ሀገር ትኩረቱ እነዛ እንዲጠነክሩ ማድረግ አለበት ብዬ ባህሉም እንዳይላላ፣ አብሮነቱም እንዳይላላ ሀብታችን በትክክል እንጠቀም ብናደርግ የተሻለ ይሆናል ብዬ አስባለሁ። እና ፈጣሪ የሚያስፈልገውን ነገር በሙሉ የሰጣት ሀገር ናት ብዬ አምናለሁ።
እንደናንተ አይነት ወጣቱ የተወሰነ ጊዜ በደንብ ቢለፋ በአዲሱ ምናምን ኢትዮጵያ ዲቪ ፍለጋ ሳይሆን ዲቪ የምትሰጥ ሀገር ትሆናለች ብዬ አስባለሁ። ከቤተሰቦቻቸው እኮ ተምረው ጎበዝ ነጋዴ የሆኑ ሰዎች አሉ። ባህል አድርገን የመጣነው ክህሎት በዚህ ልክ ትልቅ አስተዋጽኦ እንዳለው ነው የተረዳሁት። እንግዲህ የሁላችንም ጥረት የሁላችንም ልፋት ሀገር ለማሳደግ ነውና እንደው ሀገር ቀጣይነት ባለው መልኩ በፍጥነት እንድታድግ ምን አይነት ስራዎች ናቸው የሚያስፈልጉት? ከማንስ ምን ይጠበቃል ዶክተር? በፍጥነት ማደግ ሳይሆን ከተገኘ ማደግ ማን ይጠላል። በጣም ትልቅ ችግር ነው ብለን የምናስባቸውን ነገሮች በፍጥነት ከዛ መላቀቅ፣ በልቶ ማደር፣ ለብሶ ማደር፣ አንገብጋቢ የሚባሉ ጉዳዮች እሱ ላይ እሱን ስታደርግ ያው እያደክ ነው አይደለም። ስለዚህ በፍጥነት እንድናድግ ቅድም የተናገርኩት ፎከሳችንን ማስተካከል አለብን። ትልቁ ችግራችን ምንድን ነው ስትል እኔ ኢትዮጵያ ውስጥ ትልቁ ችግራችን ድህነት ነው ብዬ ነው የማምነው። እንዲያውም የአፍሪካ ትልቅ ችግር ድህነት ነው ብዬ አስባለሁ። ድህነቱ ግን ሰው ሰራሽ ነው ብዬ ነው የማምነው። ምክንያቱም እያለን ቅድም እንዳልኩት ሰው አለን፣ መሬት አለን፣ ጥሩ ወይዘር አለ ምናምን ፎከሳችን ባለማስተካከላችን ችግሩ ልናስወግደው አልቻልንም ብዬ አስባለሁ። ገብተዋል። ስለዚህ ፎከሳችንን በጠቅላላ ማድረግ የሚገባን ምን አይነት ነገር ነው ያለን። ሁሉ ሀገር አንድ አይነት አይደለም። ቅድም እንዳልኩ አረቦቹ ዘይታቸው ላይ ያተኩሩ፣ እኛ ደግሞ እርሻ ላይ እናተኩራለን። ሌላው ደግሞ ያተኩላል አላለም መሆን አለበት። እንደ ዝም ብለህ ሌላው ስላለው የእሱን ኮፒ እያረኩ እንደሱ ልምሰል ማለት እንደ ቤትህ እንደ ኤንቫይሮንመንት እንደ አካባቢ መሆን አለብህ ብዬ አምናለሁ። ስለዚህ ትኩረታችን መሆን ያለበት የትኛው ነው ቶሎ ብሎ እምርታ ሊያመጣ የሚችለው። እምርታውን ለምን ነው የምንፈልገው? እምርታውን የምንፈልገው እኔ ኢትዮጵያውያን 3 ጊዜ በልተው እንዲያድሩ፣ ድህነት የሚባለው ነገር እንዳይኖር። ከድህነቱ ጋር የተያያዙ ችግሮች በጣም ብዙ ስለሆኑ ሳናውቃቸው አሁን የያዝነው መቧጨቅ አንዳንድ ቦታ ላይ እኔ አንተን ነገር ለመውሰድ አንተ ነገር ይሄ ሁሉ የመጣው እኮ በቂ ስለሌለ ነው። ለምሳሌ ላስረዳ። አንድ የተወሰነ ብዙ ስጋ አንድ በሬ ታርዶ ምናምን ብለው ብዙ ስጋ በሩቁ የሚታይ ስጋ ቢቀመጥ አንድ 3-4 ውሻዎች ወደ ስጋው ቢሄዱ አይጣሉ። ለምን? በቂ እንዳለ ያውቃሉ። አይጣሉም። ጠብ የሚመጣውና ችግር የሚመጣው ያለችዋ ስጋ ትንሽ መሆኗን ገና በሩቁ ሲያዩት ከዚህ ካሉት ውሻዎች አንዱ ተለቅ ያለው ወይ ምናምን ያለው ማለት ይችላል። እንዳትከተሉ ብቻ ነው መሄድ ማለት ይጀምራል። ችግር የሚያመጣው ነገር ብዙ ነው። ሙስና በለው፣ ጉቦ በለው፣ ምን በለው፣ እነዚህ ሁሉ የሚመጡት ከችግር ነው። ያን የምንወጣበት መንገድ ነው ትልቁ ስራ መሆን ያለበት ብዬ አምናለሁ። በትንሽ ነገር በኤግዛምፕል በዚህ ሳይሆን ሌላ ምሳሌ አምጣ። አሜሪካኖች ሁለተኛው ዓለም ጦርነት ካለቀ በኋላ ሀገራቸውን ቶሎ ብድግ ማድረግ ፈለጉ፣ ማሳደግ። የመጀመሪያ ያደረጉት ነገር መኪና መንገድ ማሰብ ነው። መኪና መንገድ ሲያስቡ ኖርት ሳውዝ፣ ዌስት ኢስት የሚባል ፍሪዌይ ሰሩ። ሁሉንም የሚያገናኝ ፍሪዌው የሰሩት ፍሪዌይ በከተማ ይለፍ አይለፍ የነሱ ጉዳይ አይደለም፣ ብቻ ይሰራሉ። እሱን ተከትሎ መብራት መጣ፣ እሱን ተከትሎ ስልክ መጣ፣ እሱን ተከትሎ ትምህርት ቤት መጣ፣ እሱን ተከትሎ አደጉ። ገብቶሃል አባባል? እንደዛ አይነት እነሱ ቋንቋው ማርሻል ፕላን ይሉታል። ማርሻል ፕላን ያስፈልጋታል አገሪቷች ከድህነት ለመውጣት በሚቀጥሉት ኤክስ ዓመቶች ይሄን ነው ማድረግ ያለብን የሚል የማርሻል ፕላን ያስፈልጋል ብዬ አስባለሁ። ከምን አንጻር ነው ይሄኛውን ጥያቄ ያነሳሁት? እንደ ሀገር እንሄድና የእድገት ጎዳና ላይ ከሄድን በኋላ የሆነ ጊዜ ይቀለበሳል። ኢትዮጵያ በታሪኳ ዓለም ላይ ከነበሩት ትልልቅ ስልጣኔዎች መካከል አንዷ እንደነበረች ከታሪክ መረዳት እንችላለንና ግን ያንን ማስቀጠል አልቻልንም። ከዛ አንጻር ነው ያነሳሁትና ቀጣይነት ባለው መልኩ ሀገርን ለማሳደግ ምን ይጠበቃል የሚለውን ጥያቄ ያነሳሁት ከዛ አንጻር ነው ዶክተር። ሁለት ነገሮች፣ አንደኛ ማርሻል ፕላን ያስፈልጋል። አየው አሁን ትምህርት ላይ ስለሆንኩኝ ስለ ትምህርቱ በወስድ እንደ ኤግዛምፕል አድርጌ ብነግርህ ዝም ብለህ በየ4 ዓመቱ በየ3 ዓመቱ ሰው በተሸመ ቁጥር ምን ባለ ቁጥር አዲስ የትምህርት ፕላን አታወጣም። በእኔ እድሜ እንኳን
8ኛ ክፍል የነበረበት ጊዜ አስታውሳለሁ። 12ኛ ክፍል የነበረበት ጊዜ አውቃለሁ። ተግባር ትምህርት ቤቶች የነበሩበትን ጊዜ አስታውሳለሁ። አሁን ቲቤት የሚባል ነገር መጣ። እነዚህ አይምጡ ማለት አይደለም፣ ግን በየጊዜው ቶሎ ጋር እያልክ እየለዋወጥካቸው መምጣት የለበትም። እንዴት ነው አንድ ለ50 ዓመት ለ100 ዓመት ሊያገለግል የሚችል ፕላን ማድረግ ትችላለህ። ኦኬ፣ ያን ማድረግ የሚችል ካፓሲቲ ያለበት ሀገር ነው ብዬ አስባለሁ። ያ ከሆነ በኋላ በየጊዜው በየ5 ዓመቱ ሪቫይዝ ማድረግ፣ መመልከት፣ ትዊክ ማድረግ፣ አጀስት ማድረግ፣ እችንን ጨምር ማለት ቅድም ኮንስቲቱሽን አትርሳ። ኮንስቲቱሽን አሜሪካ እየተቀያየረ የሚሄደው ጊዜው እያስገደደ ነው። ጊዜው እያስገደደ ስትሄድ እያሻሻልከው ሄድ። ትልቅ ዩተርን እያረክ የምትሄድ ከወደ ግን ፊት ለፊት እየሄድክ ከጎን የሚመጣ ነገር እያሻሻልክ የሚሄዱ ጥሩ ነው። ፊሽ ቦን ይሉታል። የአሳ አጥንቶች አይታቸው ከሆነ መካከል ላይ አንድ ትልቅ አጥንት ይሆንና ሌሎች አጥንቶች እንደዚህ ሲሰኩ ናቸው። መካከለኛው አጥንት ዋናው ፕላን ከሆነ እነዚህ ጥቅቅም ፕላኖች አብረሃቸው ያስትጓዛል። ዋናውን ግን የቀለበስከው ወደዚህ እያደረከው የምትሄድ ከሆነ ሁልጊዜም ብለው ቅዳፎ መልስ ነው የሚሆነው። ስለዚህ ረዘም ያለ ፕላን የሚያወጣ ቲንክ ታንክ ያስፈልገዋል ሀገሩ። ለጊዜው እንስራው እንስራ፣ ግን የዛሬ 20 ዓመት ኢትዮጵያ ምን የምትሆነው፣ የዛሬ 30 ዓመት ምን ነው፣ የዛሬ 50 ዓመት ምን ነው፣ በትምህርቱ ሴክተር፣ በንግዱ ሴክተር፣ በአግሪካልቸሩ ምንድን ነው የሚል ያስፈልጋል ብዬ አስባለሁ። ያን ሮድማፕ ለመተርጎም ነው መጣር ያለብን ብዬ አስባለሁ። ሮድማፖች ደግሞ ነውር የላቸውም። የአባይን ግድብን ወሰደው አለም የምንኮራበት ግድብ ነው አለም። ይቺ ሀገር ምናልባት ባለፉት ተወሰኑ ዓመቶች ትልቅ ስራ ከሰራች ብቻ አንዱ ቋሚ ስራ እንደነ ፋሲል ግንብ በለው መጠራት ያለበት ስራ ነው አይደለም። ኦኬ፣ የኮራንበት ነው። ግን ትላንት አለ የምትጀመረው ፕላኑ የተቀየሰው በንጉሥ ጊዜ ነው። አዮ በዛን ጊዜ የነበሩ ሰዎች ቪዥን ነበራቸው ማለት ነው። ያን ቪዥን አድርገው ተከተሉት ሰዎች ቀስ በቀስ ሄዱ፣ መጨረሻ ላይ ፍጻሜ ያገኘ። ፕላን የምለው ይሄ ነው። ፕላን ታደርገውና ግዴታ መስራት የለብን፣ ግን እቅድ አድርገው እዚህ እንደርሳለን የሚል ነገር ካልጀመርክ በየጊዜዋ ብቻ የምታገኛት ከሆነ ያስቸግራል። የእኛ ችግር ድህነት ነው የሚለውን ነገር ሁሉ ሰው እንዲያምን ማድረግ ነው። ችግራችን እኛ የአንድ ነገር አለመኖር ነው። አለመኖር ነው እና ያን ያለመኖር ነገር የተወሰነ ሌቭል ሳትስፋይ እንዲያደርግ ማድረግ አለብን። እሱ ከሆነ በኋላ ወደሚቀጥለው መሄዱ ቀላል ይሆናል ብዬ አስባለሁ። ስለዚህ ትልቅ ዓላማ መሰነቅ፣ ትልቅ እቅድ አውጥቶ መጓዝ፣ በመካከል ደግሞ ተጨማሪ አዳዲስ እቅዶች ካሉ ማካተት፣ ያካተትክ እያሻሻልክ መጓዝ። በሰውም እንደሱ ነው። ባይዘው አንተ እኮ ስታድግ እንደሱ ነው። ኦኬ፣ እኔ እኮ ሳድግ እንደሱ ነው። ኮሌጅ ያገኘኋትን ዲግሪ ይዤ አይደለም ስራ ይኖርኩት። በየጊዜው እኮ የሚያበለጽገኝ ነገር እየቀጠልኩ እኮ ነው ወደ ላይ ያድኩት አለ። ወጣትም ልጅ እኮ ሃይ ስኩል ታስተምረዋለህ፣ ኮሌጅ ታስገባዋለህ። ምን እያረከው ነው? ያን የሚያድግ ልጅ በጎኑ ተጨማሪ ነገር እየጨመርክለት ነው አለ። አላማ አለ። መጨረሻ ላይ የሰውዬ ጨርሶ ተምሮ አውቆ ይህን ያደርጋል ብለህ ነው ልጅህን የምታዘጋጀው አይደለም። ሀገርም እንደሱ ነች። ለምን ነው ዲፈረንት አድርገን የምናየው? ዘሴም እኮ ነው እንደሚታይ እንደዛው ነው። እና ብዙ አዋቂዎች ያሉበት ሀገር ነው። ቲንክ ታንክ ኖሮ እንደዚህ አይነት የ30 ዓመት የ40 ዓመት የ50 ዓመት አላለም ሃፍ ሴንቸሪ 1 ሴንቸሪ ወዴት ነው የምንደርሰው የሚል ነገር ያስፈልገናል። አሁን ያለው ያ ፕላን በብዛት የለም። ለጊዜው የሚያስፈልጉትን ነገር ይሄ ፋየር አውት ማድረግ ይባላል። ፋየር አውት ማድረግ እሳት ተነስቷል፣ እሳት ተነስቷል፣ ማጥፋት። እሳት ተነስቷል፣ ቻሌንጅ ማለት ነው። እሳት ቻሌንጅ መታለች፣ እንወጣት። ቻሌንጅ መታል ነው። ይሄ ሩቲን ነው፣ አይቀርም። አሜሪካም አለው አየው፣ በየቦታው ብቅ ይልበታል። አንድ ነገር ሶልቭ ያደርጋል። እሱ ይኖራል፣ ግን እቅድ አለው። ኦኬ፣ ከዓለም አንደኛ አገር ሆኛ ነው የምቀጥለው፣ በሚሊተሪ ፓወርም በኢኮኖሚም አንደኛ ነው መሆነው ብሎ ነው የሚታገለው አይደለም እንዴ? እኛም ደግሞ አንደኛ መሆን አይደለም፣ ከዚህ አይነት ነገር እንወጣለን። ብዙ ስጋ ይኖረናል። ቅድም የውሾቹ ታሪክ ምንጣላበት ምክንያት የለም። ኤክስኪውዝ እሱ ነው የሚያባላን። ሳናውቀው ማጣታችን ነው። ማጣት ባይኖር ኖሮ አንጨቃጨቅም። ማጣት ባይኖር ኖሮ አላለም አልባል የሆኑ ነገሮች ሙስናም በለው ምናምን አይመጣም ነበር። ስለዚህ ሶሉሽኑ ተለቅ ያለው ሶሉሽን ነው መሆን ያለበት እንጂ ይሄ ነገር አታርግ፣ ይሄ ትክክል አለመሆኑም እኮ ያውቃል ሰው።
ጉቦ መቀበል ትክክል አለመሆኑን የማያውቅ ፍጡር አለ? ሰው ሆኖ ማያውቅ አለ? ለምንድን ነው የተቀበለው? ምን አስገድዶት ነው የሚለውን ኢሹ ነው መመልከያ። አይ ብልሹ ጠባይ ስላለው ነው የሚለው አንዱ ነው። እሱ ብቻ ነው ሪዝኑ ጉቦ እንዲቀበል ያደረገው አይደለም። አባለ ገብቷል። ስለዚህ ድርጊቱን ብቻ ሳይሆን ከጀርባ ምን አለ የሚለውም ነገር ዋናው ማጥናት ያስፈልጋል። ሜን ሪዝን ቀላላው ላይ ለምን እንሄዳለን እንዴ? ላይፍ እኮ ሲሪየስ ነው። እንኳን በሀገር ደረጃ ያሉ ሰዎች ቤታችን እንኳን ስንመራ አላለም ትንሽ ሲሪየስ መሆን አለብህ። እና እንደኔ የሚደንቀው በጣም ብዙ አዋቂ ሰዎች አሉበት ሀገሪቱ ውስጥ። ለነዚህ ቻንስ መስጠትና አንድ ላይ ቁጭ ብሎ አስበው ብሉፕሪንት ጽፎ ይጻፍ። አሁን አንተ ታውቃለህ ኢትዮጵያ የዛሬ 50 ዓመት ምን ትሆናለች የሚል ፕላን አይተሃል? አትለስኝ አላውቅም። የዛሬ 100 ዓመት ምን ሆናለች የሚል ነገር አላየሁም። ወይም ደግሞ እዚች ዓመት ላይ ኢትዮጵያውያን በሙሉ 3 ጊዜ በልተው ያድራሉ። ይህ ዓመት ነው ይሄንን ካር የሚል ነገር አይታወቅልህ? አይቼ አላውቅም። ኦኬ። ስለዚህ ያ ይኑር እያልኩ ነው። የራሴን ኦፒኒየን ነው የምሰጠው። ሁሉ ነገር አውቃለሁ ማለት አይደለም። እና የፍሪ ገለጻ ስለሆነ የራሴን ስሜት መናገር ይሁን። ሌላውም እንደዛ ከተሰማ አላማው ይሄ ነው። የእናንተ ለሀገር ፕሮግራም ሰዎች አምጥተውት ኢንፑት እየሰጠን ስራው ላይ ያሉት ሰዎች ይሄም አለ ወይ ብለው እንዲነቁ ለማድረግ ነው። ምንም ሪዝን የለኝም ይሄን የምናገርበት። ሀሳብ ላይ ለመወያየት ይቆጭሃል። እኔ ባረገው ማለት አይደለም፣ ወይም እኔ አዋቂ ነኝ ማለት አይደለም። ከእኔ በላይ እጅግ በጣም እውቀት ያላቸው ሰዎች አሉ። ግን ሁላችንም የምናላትን ካልወረወር አየው አንድ መዋኛ ቦታ ቢኖርህ ዙሪያውን ሰዎች ቢቆሙ ድንጋይ ጠጠር ምናምን በእጃቸው ይዘው እያንዳንዳቸው ቢወረውሩ ትንሽ ጠጠር ስትወረውር ትንሽ ሪፕል ትሰራለህ። ተለቅ ያለ ትሰራለህ። ሁሉም ሰው በዙሪያው ያለውን ጠጠር ቢወረውር እነዚህ ሪፕሎች በዙና ሲገናኙ ውሃው ላይ ያለው የሪፕል ብዛት እድገት ነው። እያንዳንዳችን የምንችለውን መወርወር አለብን። ያኔ ባህር ቅድም የነገርኩ ነገር አገር ነው ብለህ አስብ። ቆመ በመመልከት አይደለም። ዱ ዋት ዩ ካን ዱ ኦልራይት። እና የእናንተ ፕሮግራም ማየሆነ እንደዛ ነው። ሁሉም ሰው የራሱን ጣል ያርግ የሚሰበስቡ ይሰብስቡ አለ። በትክክል ጥሩ ነው ብዬ አስባለሁ። ሀሳብ ማዋጣት ነው። ቆንጆ ሀሳብ እያነሳን ስለሆነ ነው። እና እንደው አሁን የሚስተዋለው ችግር ብዙዎቻችን እንደ ሀገርም በታሪካችንም የችግሮቻችን ምንጭ ድህነት ብቻ ነው ብሎ ያስባሉ ዶክተር?